ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያብለካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 59ኛ ነው በ59ኛ የህይወት ገጠመኝ ላይ እጅግ በጣም የሚገርም ነገር ነው የምታገኙት መልካም ቆይታ ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሳኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ኪሮስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማዎች ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን ጌታን ከናቱ ጋር ወደ ሰወረችው ወደ ሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስለ አድኖ ላይ ቅባ ቅዱሱ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን ከማስታወቂያ መልስ 59ኛ የህይወት ገጠመኝ ከዚህ በፊት የዛሬ 2 ዓመት ተመሳሳይ የሆነ ገጠመኝ ያቀርብኩላችሁ ይመስለኛል አንድ እህታችን ልክ እንደዚህ አይነት ታሪክ ገጥሟታል ስታዳምጡት ታስታውሱታላችሁ ብዬ ተስፋ አደርጋለሁ ወይ በላይቭ ላይ ታሪኩን ቀንጨብ አድርጌ ነግሬያችኋለሁ ብዬ አስባለሁ ግን እንደተናገርኩት አስታውሳለሁ አሁን የተቸገርኩት ምንድነው ገጠመኝ ብዬ ሳይሆን በላይቭ ላይ እንደ ግብአት አድርጌ ማቀርባቸውን ታሪኮች እንደ ገጠመኝ ያቀርብኳቸው የመሰለኝ የዘለልኳቸው ያለፍኳቸው የገጠመኙ ባለቤቶች እየደወሉ መምህር በሰፊው ልታቀርበው የምትችለውን ገጠመኝ ለምንድነው በ10 ደቂቃ ላይቭ ላይ በትንሹ ቀንጨብ አድርገህ የምታቀርብብን እያሉኝ ባለ ታሪኮቹ ትንሽ ቅር ያላቸው ስለሆነ እየፈለኩኝ ከገጠመኙ ላይ እየፈለኩኝ በሰፊው ለማቅረብ ጥረት አደርጋለሁ መልካም ቆይታ የዛሬው ግን ምንድነው እህታችን ባደገችበት ሰፈር በዛ ጥቅጥቅ ባለ መንደር ውስጥ ከሰው መደበቅም ከሰው መከለልም ገዝተው የገቡትን እቃ አለማሳየትም አይቻልምና በጣም ቅርብ ስለሆኑ በራቸው ተቀራራቢ ስለሆነ ሲገቡ ሲወጡ ፈሳቸው ሁሉ ይሰማል ይባላል አንዳንድ ጊዜ ያ ማለት ሚስጥራቸው ሁሉ ይሰማል ማለት ነው እና ያም ሆኖ ግን የሰፈር ልጆችን በኩርኩም እየመታች በጥፊ እየመታች የምታስቸግር ልጅ ነበረች ከዛም አልፋ ደግሞ አትወዳቸውም ልጅ አትወድም ዞብል ካጠገቢ ብላ ታባራቸዋለችና አንድ እናት ልጃቸው ተመታባት ልጇ ተመታባት ማለት ነው አንቺስ ማህፀን ደረቅ ነሽ ይሄንን ጸባይሽን አይቶ ልጅ ባይሰጥሽ ሚሰጥሽ ሁሉ አይመስለኝም ብለው ሁሉ ረግሟታል እንዲህ አይነት የሚመስል ነገር ነው እርግጠኛ አይደለሁም ቃሉን በደንብ አልያዝኩትም ግን አይስጥሽ ሳይሆን ያሉት በዚህ ጸባይሽ ልጅ ባትወልጂ ይሻልሻል አይነት ነገር ነው እንደዚህ ያለ አይደለ ባትወልጂ ይሻልሻል ልጆች እንዴት አገሽ ተሳድጊ ነው የሚል ሟርት ወይ ምርግማን ነገር ነው ሌላም እንደዚሁ በጉርብትና ማነው በዝምድና ጎረቤት የመጣው አንድ እናት ልጃቸው ቃሰብሮባት ምን እንደሰበረባት አሁን እዚህ ጋር ምንም አላስታውሰውም ግን ቃሰብሮብኝ ነው የምትለው ቅጥቅጥ አረኩት ጠፈጠፍኩት ሰው ቢያገለግለኝ ምን ቢለኝ እንኳን በቃ ልተው አልቻልኩም ማለችና ሴትየዋ ረግመውኝ ሄዱ ነው ርግማኑን አላስታውሰው ማለት ግን ረግመውኝ ሄደው ለራሷ ታርግሎት ምናምን ብዬ ወደ ቤት የገባሁኝ ከዛ እናቴ ግን በጣም ትፈራለች አለች አይ እኚ ሴትዮ ከተረገሙ መጥፎ ነው በደንብ ነው ማቃቸው በቅርበት አይን ውስጥ ገባሽ ችግር ውስጥ ከተትሽኝ ልጄ እንደው አይኔም ባይኔ እንዳላይ አደረግሽኝ ሴት ልጅ ደግሞ ቶሎ ነው የምትወልደው አሁን አንቺ መቼ አግብተሽ መቼ ወልደሽ መቼ ወግ ማድረግ ታሳይኝ ነው እንደዚህ ታረግመሽ አይ እድሜሽን በገዛጅሽ አስረፈድሽው የጋብቻ እድሜሽን በገዛጅሽ አስረፈድሽው ብለው እኚህ እናት አዘኑ በጣም ጊዜ አልፎ ፍቅረኛ ያዘች ባል የሚባል ነገር መጣ ከዛ ልጅ እና ሲባል ወዲት ይምጣ የለም የሚገርማችሁ ልጅ እንደሚወልድ እሱ ታውቃለች ባሏ መካን ነው እንዳይባል ለምን ከዚህ በፊት የነበረው ታሪኩ እንደዛ ነው አልወለደም ግን አርግዣለሁ ብላ አስወርጂ ብሏታል አንዲት ሴት ይሄ ምልክት ነው ብዬ ባልልም ብዙ ጊዜ ሳስተምር
እንደ ምልክት ባልወስደውም እንደ ማስረጃ ግን ወስደዋለሁ። ከዚህ በፊት እንደዚህ አይነት ነገር መካን እንዳልሆንኩ በምን አወቅ ስለው አይ መካን እንዳልሆንኩኝ ብዙ መንገዶች አውቄያለሁ እና ሙከራ ተደርጎ ልጅ አልፈልግም ብዬ ተብያለሁ። ምናልባት የሱ ግፍስ ቢሆን ብዬ አናግሬያቸዋለሁ። ልጅ አልፈልግም ስላልክ ልጅ አተህም ሊሆን ይችላል ብዬ ያልኩት ልጅቷ በጣም በቃ ልጅ በጣም ትፈልጋለች እና ደግሞ በቅርበት ትምህርቴን የሚያዳምጠው እሱ ነው እና ንስሐ ገብቶ ቅዱስ ቁርባን ተቀብሏል። እንደዛም ሆኖ እንኳን ልጅ አላገኙም። ያ ማለት ቅዱስ ቁርባን ልጅ አያሰጥም ማለት ሳይሆን አሁንም የቀረች ነገር አለች። ዕውቀት መሟላት አለበት። እምነትም ሙሉ መሆን አለበት። እምነት መቅደም ቢገባውም ሁሉ ነገር ግን ሙሉ መሆን አለበትና እግዚአብሔር የሰናፍጭ ቅንጣት ያክል እምነት በውስጣችን እንድትተከል ስለሚፈልግ ወይም እንድትገኝ ስለሚፈልግ ዝም ይላል እና ትምህርቱን እያዳመጡ በማህበር የተገናኘነው በማህበር ነው። ጽዋ ማህበር ላይ አስተምሬ ከወረድኩኝ በኋላ የግል ታሪካቸው ቁጭ አድርገው ሲነግሩኝ ሁለቱም ልጅ በጣም ይፈልጋሉ ግን እምቢ አላቸው እና ያላቸው አማራጭ ልጅ ማሳደግ ነው። አራስ ልጅ አምጥታችሁ አሳድጉ። እግዚአብሔር ለልጅ ያላችሁን ርህራሄ ለልጅ ያላችሁን ፍቅር አይቶ ይሰጣችሁ ይሆናል። ደግሞ ልጅ ማሳደግም ግዴታ ካብራካችሁ ወጣ ብቻ አይደለም። እንደዚህ ማለት ነገር ደግሞ የሚያጸድቅ ነው ብዬ አውርተን ቆይተናል። ይሄን ካወራን በጣም ረጅም ጊዜ ሆኖታል እና ሁለቱም አራስ ልጅ ሄደው አመጡ። ከሚመጣበት ቦታ አመጡ። ገና 6-7 ወር የሞላው ልጅ ማለት ነው። 6 ወር 7 ወር አራስ ልጅ የሚባለው ማለት እንደዛ አመት ያልሞላው ልጅ አራስ የሚባለው አይደለም። አመጡ ማሳደግ ጀመሩ እና እንደ ልጇ እያደረገች ልብሷን እየቀደደች በጡጦ እንደ ጡት አድርጋ እየሰጠች በቃ ቢዚ ሆነች ይብጥምና አሁን አይምሯ በተወሰነ መልኩ ምንም የራሷ ልጅ ባይሆንም በተወሰነ መልኩ በቃ ይሄ እናትነት ባህሪ ያመጣላት ነው። ስሜቱ እየመጣ ነውና ዝም ብላ ገጠመኝ ያዳመጠች ምን እያለች ስለ እርግማን ሳስተምር ሰማች እና በጣም ደነገጠች። እንዴ በልጅነቴ የረገሙኝ ሴትዮ ናቸው ለከለዚያ በቆኝ ብላ እናቷ ጋር ስትደውል አዎ ልጅ ነግሬሽ ነበርኩ አልሰማልሽኝ። አሁንምኮ ከማደጎ ልጅ ስታመጪ በቃ እርግማኑን አምናበታለች ብዬ አስቤ ነው እንጂ እንደዚህ የረሳሽው አልመሰለኝም። እርግማን ነው ሟርት ነው። ሁለት ሰው ነው የረገመሽ አስተው ያሏት። በጣም ደነገጠች። እህቷ ደግሞ ግትር ናት። ከዚህ በፊት በላይ ነግሬያቸዋለሁ። የሷ እህት ቆይት ስለሷ ሌላ ጊዜ እመጣላችኋለሁ። ተመሳሳይ ባህሪ ያላቸው ባይሆኑም ግን የዚህ ታሪክ ዋና አካል ነው። ጊዜ ከተረፈኝ እነግራችኋለሁ ሰፋ ስለሚል ማለት ነው። በቀደም ግን በላይ ሳልነግራችሁ አልቀርም እና እቺ ልጅ በቃ እግዚአብሔር ሆይ ይቅር በለኝ እናት እየሆንኩ ስመጣ አይምሮ የተከፈተ የእናትነት ስሜት እየመጣብኝ ልጅ የማሳደግ የልጅ ፍቅር እያደረብኝ ሲመጣ አይምሮ የተከፈተ እየጾምኩ እየጸለይኩ እየሰገርኩ ስመጣ ደግሞ እርግማኑ ከአይምሮ ይርቆ እርግማኑ እንዳስታውሰው አደረገኝ። ተረግሜ እንደሆነ እንዳስታውሰው አደረገኝና እግዚአብሔር ሆይ እባክህ ይቅር በለኝ የሰው ልጅ በመምታቴ ህፃናትን በመደብደቤና ለልጅ ክብር ስለሌለኝ ይሄን ከልክለኛል። እርግማኑ በኔ ላይ ግን ሰርቷል። አንተን ይረገምከኝ አንተን የቀሰፍከኝ ወይስ ሰይጣን ነው ብላ ሱባኤ ገባች እና ሱባኤ በገባች በሶስተኛ ቀን ላይ ነጭና ጥቁር የለበሱ ሰዎች ነጭና ጥቁር ሁለት ሰዎች ማለት ነው የለበሱ ሰዎች ባጠገቧ ሲያልፉ በእግሯ ጠለፍ አድርጋ ነገር ፈለገቻቸው። ሁለቱንም በጥፊ የመታት ግን ጥቁሩ ነው። ስለዚህ በህልሙን ስጠይቀኝ ህልሙን ስፈታላት ጥቁሩ አጋንንት ነው ማለት ነው። ስለዚህ እርግማን ሆኖ አንቺ ውስጥ የመጣው አጋንንቱ ነው። ነጭው ደግሞ የእግዚአብሔር መንፈስ ወይም ደግሞ መልአክ ነው ብለን እንሰደውና ምንም አላለሽም ቀስ ብለሽ በንስሐ የምታመጪው ስለሆነ በዚህ ምክንያት ጽንስሽን ማጸዝንሽን አይዘጋም ጽንስ አይከለክልሽም። ስለዚህ እርግማኑ ነው አንቺ ላይ ጽንስ የከለከለሽ ልጅ የከለከለሽ ማለት ነው ብያልኳት በጣም ገርማት። ከዛ አሁን ነው መልካ ሩፋኤል መጸለይ ያለችና መልካ ሩፋኤል መጸለይ በጀመረች በአመቱ የወንድ ልጅ እናት ያመጣችው የሴት ልጅ ነበረ የወንድ ልጅ እናት ሆነች። አስቡት እንግዲህ አሁን እሷ ደግሞ በከባሏ ጋር ደግሞ ምንድነው የሚያስቡት እነሱ ለሰው ልጅ ክብር ሲኖረኝ ለሌላ ሰው ልጆች ክብር ሲኖረኝ እግዚአብሔር ልጅ ሰጠኝ ብለሽም አስቢ ነው የሚላት ባሏ። ትክክል ነው። በአንድ በኩል እርግማኑን ከሷ አርቋል። እሱ መረገሟን አያውቅም። ይሄን ነው የሚያስበው ሁሉ ጊዜ የሚላት ግን ምንድነው እግዚአብሔር አንድ ቀን ልጅ ይሰጠናል
ምክንያቱም የራስሽ አሁን የሰው ልጅ እየጠላሽ ብታረግጂ ኖሮ ትዳር ላይ ማለት ሆነሽ ብታረግጂ ኖሮ ለልጅሽም ክብር ላይ ኖርሽ ይችላል ወይም ደግሞ ለልጅሽ ብቻ ተሰስችና ለሰው ልጅ ደግሞ ንፉግ ትሆኛለሽ አሁን ግን የሰው ልጅ ማክበር ስትጀምሪ ያንቺ ያልሆነ ከአብራክሽ ያልወጣው ልጅ ስትወጂ ስትስሚ እንደራስሽ ልጅ ስታገላብጪው ሽሩር ስትይ ሲያለቅስ አመመው ብለሽ ሆስፒታል ስትሄጂ ምን ስትይ ያለሽን የእናትነት ፍቅር አይቶ እግዚአብሔር አሁን ትክክለኛ ሴት ሆናለች እናት ሆናለች ብሎ ልጅ ሰጥቶሽ ነው ብላ እንድታስብ ባይምሯ ላይ ሁሉ ጊዜ ይሰራባታል ባሏ በተዘዋዋሪ መንገድ ግን ቅዱስ ሩፋኤልም ልጅ ሰጥቷቸዋል በሌላ መንገድ ደግሞ እርግማኑም ተነስቷል አሁን ልጅ ያሳደጉ ሞቅ ያለ ትዳር ውስጥ ናቸው ያሉት ምንም እንኳን ባጭሩ እንደዚህ በነግራችሁ ይሄን ታሪክ ወደ እህቷ ሊሄድና ይሄንን ታሪክ ደግሞ ወገቡን የሚመታ የሆነ ነገር ተገኝቷል አሁን ያልኳችሁ የዚህም ቤተሰብ ታሪክና አሁን የእህቷን ታሪክ ልንገራችሁና ሁለቱ ታሪክ እንዴት እንደሚገናኝ ልንገራችሁ እህቷ ደግሞ ኩሩና ኩሩ ስላችሁ እንደው ይሄ ደስ የሚል ኩራት አይደለም የሚጎዳ ኩራት ነው መንጠባረር ልብን ማሳበጥ ትንሽ መልክ ስላላት ቆንጅና ስላላት ቤት ውስጥ በዚህ በውበቷ ምክንያት ይሄ አለ አይደለም አሪፍ ነች ቆንጆ ነች ስለምትባል ብዙ ወንዶች ስለሚመላለሱ ቤት ውስጥ ትንሽ ታስቸግራለች ግን ትልቅ ሰው ናት እድሜዋም ገፋ ያለ ነው ከዚህ ከእህቷ ታላቅ ናት ማለት ነውና ሁለት ወልዳለች ሁለት የወለደችለትን ባሏን ግን አልፈልግህም አለችው በቃ ሁለተኛ እኔን ማየት አልፈልግም አለችውና ምክንያቷ በእርግጥ ያሳምናል ከቤት ሰራተኛ ጋር ተጋድሞ አግኝታው ነው በጣም ከባድ ኃጢያትና ክፉ ነገር ነው ግን ወደ እግዚአብሔር ተመልሶ ንስሐ ገብቶም መጥቶ ይቅርታ ሲላት ይሄ ብርጭቆ ይታያል ተሰብሯል ትለዋለች አዎ ከተሰበረ በኋላ በምንም ብታጣብቀው ስንጥቆ ይታያል አዎ እኮ ስንጥቆ እየታየም ቢሆን አብረን እንኖር እየገላመጥሽኝም ቢሆን በቃ ባክሽን ይቅርታ አድርጊልኝ ብሎ እግሯ ስር ቢወድቅ ምን ቢል አልቀበልም ውጣልኝ አለችው ከባድ ነው በእንቅርት ላይ ጆሮ ደግፍ ቤቱም የሷ ስለሆነ አስቸገረችው ከዛ ወጣ በቃ ወጥቶ ቤት ተከራይቶ ስራ እየሰራ ተቆራጭ ለልጆቹ እያደረገ 2 አመት ሙሉ ምን ማድረግ ጀመረ በቃ ከቅዱስ ቁርባን ጋር የኛን ትምህርት እያዳመጠ ምን አለና መምህር ባለቤቴ በጣም አስቸገረችኝ እና ምን ይሻላል እንታርቅ ስላት እምቢ አለችኝ ለመጨረሻ ጊዜ አንድ መፍትሄ እፈልጋለሁ ምን ይሻላል አለኝ ስልኳን ብቻ ስጠኝ አልኩት ስልኳን ስሟን ስጠኝ አልኩት ከዛ ደወልኩላትና ትሰሚያለሽ አልኳት እኔ መምህር ተስፋ ይባላለሁ የባለቤትሽ ጓደኛ ነኝ ወይም ደግሞ ትምህርቴን ያዳምጣል ስላት ጊዜ እሺ ምንድነው አለችኝ ታውቂኛለሽ እንታውቃለን ስላት ጊዜ አይ አላውቅህም ግን በቃ ችግር የለውም ቤት ከሰመምር መሆኑ በቂ ነው አለችኝ ኦኬ በዚህ 15 ቀን ውስጥ መተሽ ካላናገርሽኝ ወይም ደግሞ በዚህ 15 ቀን ውስጥ መተሽ ካልተወያየን በባለቤትሽ ጉዳይ ይቆጭሻል ምክንያቱም ከቤት ሰራተኛ ጋራ ቺት አድርጓል ወይም ደግሞ ማግጦብኛል አዋርዶኛል ብለሻል ምታስቢው ጥፋት ነው ትክክል ነው ግን ኃጢያተኛ ነህ ላገባህ አልፈልግም ድጋሚ ልታረቀህ አልፈልግም አንተ ቆሻሻ ሰው ነህ አይደል ያልሽው ከ15 ቀን በኋላ እንደሱ አንቺ ቆሻሻ ነህ እንዳልሽው ዘማዊ የነበረች ወደ እግዚአብሔር መስመር የተመለሰች ሴት አጋባዋለሁ 15 ቀን ነው የምሰጥሽ አልኳት ምን ይያልክ ነው 15 ቀን እሰጥሻለሁ ከዛ በኋላ ግን አዲስ ህይወት አዲስ ትዳር የሚመሰርተው ለልጆቹ ተቆራጭ ማድረጉ ይቀጥልልሻል ግን እንዳይቆጭሽ 15 ቀን እድል ሰጥሻለሁ አልኳት 15 ቀን ሙሉ አልመጣችም ልክ 15ኛው ቀን ላይ ደወለችልኝ ደውላ እየመጣሁ ነው ቢሮውን ጠቆመኛለች እየመጣሽ ነው ችግር የለውም ያድራሻ ላኩላት ከዛ እሱ ጋር ደወልኩለትና ና አልኩትና ገባ ቢሮዬ ጸሎት ክፍሌ ውስጥ አስቀመጥኩት እሷ በዛኛው በኩል ነች እሱ በዚህ በኩል ነው እንደዚህ ማለት ነው በዚህና በዚህ እና በጣም የደነገጠው እየመጣች ከሆነ ልትታረቀኝ ነው ብሎ ነበር ያሰበው መጣች የታለች ልጅ የታለች የሚያገባት አለች ምን ያደርግልሻል አሁን እዚህ ምን ታደርጋለች ነይን ያልኩሽ እንጂ አሉ አላልኩሽም ነይና እናወራ ምን አርጎሽ ነው ከቤት ሰራተኛ ጋር ተኝቶብኝ በቃ ይቅርታ አድርጊልኝ አለሽ አይደል በቃ ይቅርታ አድርጊልኝ ይቅርታ ካላረክሽለት ግን ከህይወቱ በቃ ካንቺ ህይወት ከሱ ህይወት ውጪ እሱን ካንቺ ህይወት ይወጣል ራሱ ነው የመጣብኝ እኮ እሱ መጥቶብሽ ከሆነ ከዚህ በኋላ ግን 15 ቀን ጊዜ ሰጥቼሻለሁ አሁን ማትታረቂው ወደ ነበርሽበት ማትመለሺ ችግር የለውም በቃ ንስሐ ገብተሃል ከዚህ በኋላ ጥፋት አታጠፋም
ይቅርታ አድርጌልሃለሁ ማቲው ከሆነ ግን በቃ እኔ ከሌላ ሴት ጋር አጋባዋለሁ ኃጢአተኛ ከሆነች ሴት ጋር አጋባዋለሁ አልኳት እስቲ ሊያቸው የታለው አለችኝ ማየት ፈልገሽ ነው አልኳት አዎ ችግር የለውም አልኩኝና በቅርብ የማውቃቸው እህቶች አሉ ጠራኋቸው ነው አንድ ጊዜ ፈልጊያችሁ ነው ብዬ መጀመሪያ ቴክስት አደረኩላቸው ገብቷቸዋል እና መምህር ምን እናግታላ ሲሉ ጊዜ ነው አልኳቸው መጡ ሁሉም ስታያቸው አበባ ይመስላሉ ቆንጆ ቆንጆ ሴቶች ናቸው እንዴ እነዚህ ናቸው አለች ከዛ መምህር በቃ ችግር የለውም እኔ እናንተ እናወራለን የእውነት ነው እንዴ ነገሩ አለችኝ እንዴ እየቀለድኩ መስሎሽ ነው እንዴ አልኳት ከነዚህ ውስጥ አንዷ ነች አልኳት በቃ ሂዱ በቃ ችግር የለውም ሂዱ እኔ መልሼ ያገባዋለሁ አለች ከዛ ውስጥ ሆኖ ሲያዳምጣል ጸሎት ከዚህ ውስጥ ሆኖ ያዳምጣልና በቃ እንባው መጥቶበታል ሳቆም መጥቶበታል ግራ ገብቶታል ከዛ ሴቶቹ ሄዱ ግራ ገብቷቸዋል መምህር ምንድነው ሄዱ ዝም ብላችሁ አልኳቸው ሄዱ እሺ ተታረቂያለሽ አልኳት አዎ ታረቀዋለሁ ባለፈው እኮ ተገናኝተን የዛሬ 2 ወር ተገናኝተን በውስጤ ቅሪት አላለች ተገናኝታችሁ ነበር አዎ እንዴት ተገናኛችሁ አይ በቃ በሆነ አጋጣሚ ልናወራ ልንወያይ በግድ አስጨንቆኝ ራት ልጋብዝሽ እስቲ በቃ ናፍቀሽኝ ነው ብሎ አለኝ ከዛ ውስጤ ቅሪት አላለች ይሄን አልነገረኝም እሱ አልኳት ከዛ ከጸሎት ክፍል ብን ብሎ ሮጦ ወጣና የኔና ታርገዘሻል አንተ እንዳትወጣ አላልኩም እንዴ ስለው ጊዜ ተወኝ መምህር ተወኝ ባክላለኝ ከዛ የኔ ጌታ ወዳለሁ በቃ ካንተ ጋር ነው መኖር እንፈልገው ነገሩን በቃ በፍጹም በቃ አታስበው ወርሳው በቃ አለች አርገዘሻል በቃ ይሄ ልጅ መታረቂያ ነው ስም እናወጣለታለን ይሄ በቃ መታረቂያችን ነው እያሉ ቻው በቃ መምህር ብለው ጥለውኝ ሄዱ ይሄንን ባጭሩ የነገርኳችሁ ለምንድን ነው እህቷ ነች የዚች እህት ናት የቀድሞ የነገርኳችሁ ገጣሚ ማለት ነው አሁን ከሷ ውለጅና አምጪና እንኳን ስጪኝና እኔ ያሳድገዋለሁ ብላት ነበር እኔ አምጪውና እኔ ያሳድገዋለሁ ባልሽን ማትታረቂ ከሆነ እኔ ያሳድገዋለሁ ብላት ነበር አንድ በሉ ሁለተኛ ነገር ደግሞ በልጅነት አብሮ በሚያርጉበት ሰዓት ታላቅ አሁን ያልኳችሁ ቢሮ መታ የነበረችው ልጅ የወለድ ልጆች እናት ማለት ነው በልጅነት ልጅ የመውለድ ፍላጎት በጣም ነበራት ጉጉት ነበራት እንደጓጓችሁም ልጅ አግኝታለች ወልዳለች ከወለደች በኋላ ግን ልጆቿ ትክክል አይደሉም እና አንዱም ባለቤቴን አልፈልግህም ያልኩበት ምክንያት ይሄ ልጅ ዘገምተኛ ወይም ደግሞ እነዚህ ልጆች እንደዚህ አፈጣጣራቸው ለየት ያለ ሆነ የተፈጠሩብኝ ባለቤቴ ችግር ስላለበት ነው ዛም ስለሚልከሰከስ ምናምን ስቦ አምጥቶብኝ ነው ብዬ ነበር ማስበው አለች ችግሩ ከሷ መሆኑን አጣቀም እና በጣም ልጅ የመውለድ ጉጉት ያለባችሁ ሰዎች ለቅዱስ ሩፋኤል ነው መስጠት ያለባችሁ ጽንሱን አለበለዚያ ከባድ ነው የሚሆነው የተበላሸ ነገር ነው የሚወጣው ለምንድን ነው መሰላችሁ በጣም መጓጓታ እንዳለ ሆኖ የቡዳ መንፈስ አለባቸው ቤተሰብ ውስጥ ተበልተዋል በጣም ቆንጆች ስለሆኑ እናትየውም ጭምር ራሳቸው እናትየውም አይናቸው ላይ ቡዳ መንፈስ አለ ልጆቹ በልጅነታቸው ሰውነታቸው በቃ ቁስልስል ያለ የፈነዳዳ አናታቸው እናትየው ሹሩባ ከሰሯቸው አናታቸው የፈነዳዳ ነው ያደጉት እና ምን ይላሉ እናትየው አይ እርጉዝ ሆነሽ አግብተሽ እርጉዝ ሆነሽ ወልደሽ አንቺን ለማየት ያብቃኝ ይላሉ እማዬ ለምን ስትል ጊዜ ለልጅ ያለሽ ጉጉት በጣም የሚገርም ነው እህትሽ እንዳንቺ በሆነችልኝ እያሉ ጸጉሯን እየሰሩ እርጉዝ ሆና ሆዷን እየዳበሱ ማይላሉ እናትየው የመጀመሪያ የልጅ ልጆች ይያሉ እና በልተውታል ማለት ያን ማህፀን ሲወጣ ችግር ያለበት እንግዲህ እዛ ቤት ውስጥ እንደሌላ ቦታ እንኳን ከራማ የሚያመልኩ አይደሉም ቡና ማፍላት ብቻ ነው በርግጥ ቡና በራሱ ተጽዕኖ ቢኖረውም ግን ከራማ ያመልኩም ወይም ደግሞ የሆነ መንፈስ ለመጥራት ምናምን ጥረት አያደርጉም እና ጸሎት በመታረግበት ሰዓት አሁን ትምርታችን ያዳመጠች ጸሎት በመታረግበት ሰዓት ልጆቿ ቀስ እያሉ እየተስተካከሉ መጡ ታውቃላችሁ በጣም እየተስተካከሉ ይሄ ችግር አለባቸው ትምርት ቤት ራሱ መምህራን እየደወሉ እየጠሩ በቃ ልጁ ራሱ መቆጣጠር አልቻለም ሱሪው ላይ ነው የሚጸዳዳው ምናምን ብሎ ይነግሯታል ይማታል ይናከሳል ፊቱ ራሱ አፈጣጠሩ ትንሽ የሆነ ለየት ያለ ነበርና ከጊዜ በኋላ ግን እየተስተካከለ መጣ እና ይሄ ነገር ምንድነው ምክንያቱ እንዴ ሊሆን ቻለ እንደዚህ ብለው የሚጠይቁት የነበረው እናትየው ናቸው እኛ በቤተሰባችን እንደዚህ የለም የባልሽ ችግር ይሆናል ይያሉ እናትየዋም ስለሚናገሩ ባሏን አልታረቅም ያለችው አንዱም እናትየዋ ላይ ሆኖ ነው ያፋታቸው እንዳትታረቅ ያደረጋትም
የልጆቹም እንደዛ መሆኑም እናትየው ላይ ያለው መንፈስ ነው የሚገርማቸው ክፉ ሆኖ አይደለም ግን እሳቸው ሳያውቁት ካይናቸው የሚነሳ ቡዳ ነው ማለት ነው እንደዚህ ያደርጋቸው አሁን ልጆቹ አይጸዳዱላቸው ላይ ምን አይሉ እንዴው ፊታቸው ያማረበት እየተስተካከሉ መጡ አንደኛው ልጅ በጣም ቀጭን ነው አይነ ጥላ በቃ ልምጥ ያለ አሞሌ ጨው እንደ የተላሰ ሳሙና ታውቃላችሁ ጨው እንደዛ ነው በቃ የሆነው ጥሙቅ ያለ በቃ ክስት ያለ ልጅ ነው ምንም ግን እህል አንሶት አይደለም ወይም ደግሞ እህል የማይበላ ሆኖ አይደለም ይበላል ግን በቃ አጋንንት የተጠጋው ልጅ ስለሆነ ነው ይሄኛው ልጅ ደግሞ ተቃራኒ ነው ሰውነቱ ለዚህ የተዘጋጀው ምግብ ይሄን የሚበጠር ጋጎ የሚበላው ድልብ ብሎ ሰውን ስጋው መቆጣጠር አቅቶ የተለያየ አይነት ማንነት ነው ያላቸው ሁለቱ ልጆች ግን ሁለቱም ጭንቅላታቸው ልክ አይደለም ሁለቱም አይምሯቸው ልክ አይደለም የነበረው ነው ማለት የነበረውና ቅዱስ ቁርባን አከታትላ በማቁረብ ጸበል ቅዱስ ዑራኤልን መልካም መልክ በመድገም የቅዱስ ሩፋኤልን መልካም መልክ በመድገም እንዲህ ያደረገች ያለ እረፍት 1 አመት ሙሉ እየጸለየች ልጆቿን አዳነቻቸው እናት ማለት ነው ሲገባቸው እንደዚህ ነው ያላችሁ ሴቶች ካልገባቸው ግን ልጆቻቸውን የት መውሰድ እንዳለባቸው እንኳን አያውቁም ወጥመድ ውስጥ ነው የሚገቡት እና ይሄንን ታሪክ ከዚህኛው ጋር ለማገናኘት የፈለኩት በምንድነው አሁን እንደ እህቴ አይነት ነገር እንዳይገጥመኝ ብላ እግዚአብሔር የሰጣት ልጅ ለቅዱስ ሩፋኤል ሰጣ እንግዲህ ጤነኛ ልጅ እንዲወለድ እያደረገች ነው ያለችው ጤነኛ ልጅ ብቻ ሳይሆን ነገ ቤተክርስቲያን የሚረከብ ሀገር የሚረከብ ሰው የሚያከብር የሷን የህፃናት የሚጠፈጠፍ ባህሪ ያለባትን ስሜት ሳይሆን ያ መንፈስ ከላይዋ ላይ ውልቅ ብሎ ከልጆቿ ላይም ተነስቶ ንጹህ የሆነ ልጆች ለመውለድ ከእህቷ ተምራለችና እህቴ ለኔ ትልቅ ኤክስፒሪያንስ ሆነኛለች ነው የምትለው እና እናቴ ካልቆረበች ሩዝ ሆኜ እናቴ ጋር አልሄድም ብላ እስክትል ድረስ ማለት ነው እናቴ መቆረብ አለባት እኔም ማየት ከፈለሽ ቆረቢ ብላ ሁሉ እስክትል ድረስ እናቴው አይ እኔ ላንቺ ብያለሁ ለራሴ ብዬ ቆርባለሁ ይበቃኛል እናንተ ወግ ማረከ ደረሳችሁልኝ ይበቃኛል ብለው እናቴው መቆረባቸውን ስታቅ ነው ሩዝ ሆና እናቴው ጋር ሄደችው እናቷ ጋር ማለት ነው የዚህን ያክል ጥንቃቄ ያደርጋሉ ግን እናቷን ጠልታ አይደለም እላቸው ያለው መንፈስ ፈርታ ነው እና ታሪኩን አወሳስቤባችሁም ከሆነ በጣም ይቅርታ ግን ይሄን ይመስላል የዛሬው ገጠመኛችን ግን እኔ ከዚህ ታሪክ ውስጥ እንድትማሩ በፈልጋቸው 3 ነጥቦች አሉ አንደኛ በልጅነታችሁ ከህፃናት ጋር ስለተጣላችሁ አይደለም ወይም ደግሞ ልጆችን ስለመታች አይደለም ውስጧ ሆኖ ልጅ እንድትጠላ ያረጋት የነበረ መንፈስ አለ ልጅ እንዳትወድ ህፃናት እንዳይቀርቧት ያደረገ የልጅ ፍላጎት እንዳይኖራት ያደረገ መንፈስ አለ የመጀመሪያው ይሄ ነው ሁለተኛ ካደገች በኋላ ወልዳ ማነው አግብታ መውለድ ስትፈልግ ልጅ ቢብሏታል እና እርግማንን መርሳቷ ነው ትልቁ ጉዳይ እርግማንን መርሳቷ ብዙ ጊዜ የሆነ ነገር ሲጎልባችሁ ስታጡ ምንድነው እስቲ በኔ ውስጥ እየተከናወነ ያለው እኔ በልጅነቴ እንዴት ነው ያደግኩት እርግማን ሟርት አለብኝ ወይስ ያዘኑብኝ እናቶች አሉ ወይስ እናትና አባት ያልመረቁኝም ሲመረቁኝስ በማን ኃይል ሊመረቁኝ በአጋንንት ነው ወይስ በእግዚአብሔር ኃይል ሊመረቁኝ ይሄን ሁሉ ማጣራት አለባችሁ እና ውጤቱ የሚታየው ስታገቡ ነው ብዙ ጊዜ ምን እላለሁ ሳስተምር ሰንበት ተማሪ ሆናችሁ እላለሁ ሰንበት ትምህርት ቤት ከበሮም እየደለቃችሁ ስነ ጽሁፍ እያነበባችሁ ዩኒፎርም ለብሳችሁ ታቦት እየሸኛችሁ እየዘመራችሁ በሁሉም ነገር አገለገላችሁ እያገለገላችሁ እድሜያችሁ ለጋብቻ ሲደርስ በትዳር ውስጥም ሆናችሁ እድሜያችሁ ደግሞ ለስራ ሲደርስ በስራ ውስጥም ሆናችሁ በማንኛውም የስራ ኃላፊነት ወይም ደግሞ የትዳር ኃላፊነት ውስጥ ሆናችሁ እንዴት እንዳገለገላችሁት ውጤቱን ታዩታላችሁ ብዬ ሁሌ እናገራለሁ እግዚአብሔርን በቅንነት ያገለገለ ሰው የሚፈልገውን ነገር አያጣም እግዚአብሔርን ይሰረቀ እሱ ይሰረቃል እግዚአብሔርን ያስቀየመ እሱ ደግሞ ይቀየማል ያዝናል ያሳዘነ ያዝናል እና እንደዛ ነው ትዳርም ልክ እንደዚህ ነው እናትና አባታችሁ የመረቋችሁ በምን እንደሆነ የረገሟችሁ በምን እንደሆነ እንዴት ምን አርጋችሁ እንዳደጋችሁ እሱን ቼክ ስታረጉ ትዳራችሁ ላይ ያለው ነገር ማስተካከል ይቻላል ይስተካከላል በደንብ ነው የሚስተካከለው ይሄን እንዳትረሱ ሁለተኛ ነው ይሄ ሶስተኛ ላይ ግን የህቷ ህይወት ተሞክሮ ለሷም ኤክስፒሪያንስ ሆኗት ገጠመኝ ያዳመጠች ምን ይያለች እህቷንም ለዚህ ቁም ነገር እንድትበቃ እየመከረቻት እየተወተቻት ራሷም ደግሞ እናቴ ላይ ያለው የቡዳ መንፈስ ልጄን አሁንም እንዳይበላብኝና እንደ እህቴ አይነት ልጆች እንዳይወለዱ መጠንቀቅ አለብኝ ብላ ቆርጦ ሳሪ ወሰናለች እናቴ ከተቀየመች ትቀየም ብላ አንዳንድ ጊዜ እኮ መወሰን ጥሩ ነው ማመን አለባቸው እናትየው እኮ በደንብ ያመኑት ልጅቷ ስትቀር ነው እኔን አልሰሙኝም ማዘር
እንደው እስቲ እንደዚህ ቢያደርጉ ስላቸው ጊዜ አይ ምን ነው ተውኝ እስቲ ምናምን ነበር የሚሉት። ልጃቸው ግን ቅርት ስትልባቸው እሱማ እንግዲህ ምን ይደረግ ምናምን ብለው ቀስ ብለው ንስሐ ሄደው ሹልክ ብለው ንስሐ ገብተው ነው ልጄ ንስሐ ገብቻለሁ ቅዱስ ቁርባን ልቀበል ነው ብሎ ሲሉ ጊዜ ነጭ ልብስ ይዤላቸው ሄድኩኝ። ማዘር ይሄው አልኳቸው ምንድነው ወሪ መቁረቢያ ልብስ እሺ ልጅ አመሰግናለሁ ብሎ ትምርቴ ማዳመጥ የጀመሩት የመቁረቢያ ልብስ አመጣላቸው ነው። ከዛ በኋላ ከመቁረባቸው በፊት 15 ቀን ያክል ገጠመኝ ያዳመጡ ነበርና አይ ቆይ እስቲ መቸኮል የለብኝም የረሳሁት ኃጢያት ሁሉ አለ ብለው ገጠመኝ ያዳመጡ አንድ ወር ያክል ቆዩ። ንስሐ የገቡት ዝም ብሎ በቃ እንደ ነገሩ ነው ትዝ ያላቸው ብቻ ነው። በኋላ ግን ገጠመኝ ሲያዳምጡ ብዙ ኃጢያት እያስታወሱ ሲመጡ እያሉ ቆይማ እያሉ ጎረቤት እየሄዱ ና እንደዚህ ብለ ጻፍልኝ እያሉ ሳይፈሩ ማለት ነው። ከዛ ገጠመኙ ያው ለቁም ነገር የበቃው እኚህ እናት ከቆረቡ በኋላ ነው ማለት ነው። እሳቸው ሳይቆርቡ ገጠመኙን አላቀርብም ብዬ ነው ለዚህ ያዘገየሁት እንጂ ረጅም ዓመት ሆኖታል ይሄ ገጠመኝ። ይሄን ይመስላል እንግዲህ የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ። ያዘኑትን የምታረጋጋ የተከዙት አቅፍ የምታስጠጋ መድኃኒታችን ከእኛ ትለየን ባዘናችን ጊዜ መጽናኛ ሁነን እናውቃለን ሁሉም አላፊ ነው። ሁለተኛው ሞትም አስፈሪ ነው። ግን በቃልህ ሕይወትን ያገኛት ለዘላለም ነፍሱን አተረፋት። ማንም አይቀር ሁሉም ሞቶ ያልፋል። ስለዚህ ጥራን ካንተ ጋር ይሻላል። እኛን አዘጋጀን ያለፉትን ምሕረት የዘላለም እረፍት ሕይወት አንተ ኮነ እናውቃለን ሁሉም አላፊ ነው። ሁለተኛው ሞትም አስፈሪ ነው። ግን በቃልህ ሕይወትን ያገኛት ለዘላለም ነፍሱን አተረፋት። እግዚአብሔርን መፍራት ያስቀደመ በቅዱስ ቃሉ ነፍሱንም ያከመ ከበጎቹ መሃል በቀኝ ይሰለፋል። አሸንፏልና ወደ ብርሃን ያልፋል። እናውቃለን ሁሉም አላፊ ነው። ሁለተኛው ሞትም አስፈሪ ነው። ግን
ግን በቃልህ ሕይወትን ያገኛት ለዘላለም ነፍሱን አተረፋት። አባታችን ፈጣሪያችን ሆይ ሁሉ ያንተ ነው በምድር በሰማይ የፈቀድከውንም አድርግሃልና ብንሞትም ብንኖርም ይድረስ ምስጋና። እናውቃለን ሁሉም አላፊ ነው፣ ሁለተኛው ሞትም አስፈሪ ነው። ግን በቃልህ ሕይወትን ያገኛት ለዘላለም ነፍሱን አተረፋት።